الو بكره جهز لي تيكت على تركيا على اسطنبول انت يا مال انت توني ستجمر انا ما ترى سمونو سلك ማውራት ያበዛሽ ነው ስትይ የሳቅሽ ነው የምትስፊው ምን ነው ሰላም ነው ተረጋጋ ተረጋጉ እኮ አይደለም አረ ተረጋጉ ተለያዩ ሲባል ኧረ ሰው ምን ይለናል? እሺ የኛ ሲሆን የሰማ ሰው ምን ይለናል? ግድ ለማትሄድ አብሮ መኖር ይሻለናል። እባክህ አትሂድ አብሮ መኖር ይሻለናል። ስልኬን ለምንድን ነው የምትነካው? እንዴት የሰው ስልክ ነክተህ እንደዚህ ነክተህ ልትከፍተው ነው? ምን ሆነሽ ነው? ምን ችግር አለው? ሁሌ ያኔ ስልክ ያነካሽ አይደለም? እኔ አልነካም ያንተን ስልክ ሳላስፈቅድ አምጥቼ እንደዚህ ምናምን እና እንደዚህ ልበላው ያንተን ስልክ ሳትፈቅድ ፓስዋርድ ነው ባንተ በራስህ ስልክ አትይም የሰው ስልክ ወስደህ ምን ችግር አለው? ሰዓት ካየሁት እንዴ በእኔ ስልክ ነው የምታየው? በራስህ ስልክ አለው? ምን ችግር አለው? ሰዓት አይደለም ሲጀመር እንደዚህ ነው ያለው። ማን ነው? እኔ ፓስዋርድ አይቼ ከፍቼ አውቃለሁ። ምን እየሆንክ ነው? ምን አጠፋው? ዛሬ ግን ደህና ነህ? ደህና አይደለም። የምር የሆነ ግብግብ እያደረክ ያለው ነገር ጭራሽ ተገቢ አይደለም እኮ። ምን አደረኩት? ሰዓት ያየሁት ነው ያልኩሽ እኮ። ትክክል አይደለም። እያደረክ ያለው ነገር ጭራሽ ደስ አይልም። አሁን ለበዚህ ጭቅጭቅ ያስፈልጋል? አዎ ያስፈልጋል። ትክክል ነው እያደረክ ያለው ነገር ትክክል አይደለም። ጭራሽ እያደረክ ያለው ነገር እኮ ምን አደረኩት? ሰዓት ያየሁት ነው እንደዚህ ከፍቼ። ከመጀመሪያ ጀምሮ ትክክለኛ አክት አይደለም እያደረክ ያለው። እንደዚህ ምናምን ትላለህ። እዚህ መሬት ትቀመጣለህ። ለምን የቀለድኩት እንደሆነ ያስታውቃል? አያስታውቅም። ደስ ቀልድ እኮ አለ። አሁን የሚቀለድ ቀልድ አለ። እኔ خلاص እኔ ጭቅጭቅ ነው አልፈልግም። እና ጭቅጭቅ ካልፈለክ ትሄዳለህ። ስልኳን ትክክል አይደለም። ስልኳ ሰዓት ያየሁት ችግር አለ። እሷ ያኔ ስልክ አለካም። ያው እሷ አለ ምስክር። እኔ አንተን ስልክ ነክቼ አላውቅም። ጭራሽ እኔ የሰውን ስልክ አልነካም። ሲጀምር ለምን ልዋሻኝ? አንቺም ሰዓት አታይም በእኔ ስልክ? በራሴ ስልክ ያው በዚህ ስልክ ነው ሰዓት ማለት ምን ችግር አለው? ሰዓት ቢሆን እሺ ያኔ ውሸት ነው። አንቺ ትክክል ነሽ። አታይም ስልክሽን ስለነካው አልደግም። በቃ ጭቅጭቅ። አይ አሁን ስልክ እሱ ሊከፍት ምናምን ነው መሰለኝና ሊከፍት አይደለም ሊከፍት ነው እንዴ? ሰዓትም ይኸውልህ፣ ሰዓት ፓስፖርቱን ማችንም ማቆም ልንገርህ፣ ሰዓት የሚታየው እንዲህ ነው። አንተ ግን እንደዚህ ነው ያልከው አይደል? አይ የሆነ የተለየ ሚስጥር የለውም ስልክሽ። ቢከፍተው ምን ችግር? ለምን የሰው ስልክ አይታየም? ምንም ሊኖረው ይችላል። ስልኬ ውስጥ የተለየ ነገር ሊኖረው ይችላል። አይታይም። ምን መሰለሽ፣ አንቺ ስልክ ማየት ከፈለኩት አምሪ ስልክሽን ክፈችልኝ፣ የሆነ ነገር ማየት ነው ፈልገው እልሻለሁ እንጂ በራሴ አልከፍተውም። ከፈትክ እኮ አነሳህ፣ እንደዚህ አልክ። ከዛ እኔ ነኝ የወሰድኩት። ፓስፖርቱ አውቀዋለሁ። እንደዚህ አልክ እኮ። እንዴት ፓስፖርት አውቃለሁ? እኔ እንጃ አላውቅም። ወይ ስከፍት አይተኸኝ ሊሆን ይችላል። ስከፍት አይተኸኝ ሊሆን ይችላል። አጠገቤ ስለምትቀመጥ ስከፍት አይተኸኝ ሊሆን ይችላል። ስለዚህ እያደረክ ያለው ነገር ከመጀመሪያ ጀምሮ ምንም ትክክል አይደለም። አረ እኮ ኖርማል ነገር ነው። እግዚአብሔር እኮ ኖርማል ነው። ለምን ትንሽ ነገር ትልቅ ነው የምታደርጊው? ይሄ በቃ እኮ በጣም ኖርማል ነገር አይደለም። ይሄ ትልቅ ነገር ነው ማለት ነው። እሺ ትልቅ ነገር ትንሽ እናድርገው። ጭቅጭቅ አልፈልግም። ትልቅ ነገር ነው። እኔም ጭቅጭቅ አልፈልግም፣ ግን ያረከው ነገር ትክክል ነው። ኮንሲንቹ ስንሆን ምንድን ነው የሚጠቅመው? በቃ ትክክል አይደለም። ትክክል እንዳለው መገንዘብ አለ። ምንድን ነው የምንረጋጋው? እያየሁ አይደል እንዴ? ምን እያደረገ ነው? እኮ ምን አጠፋው? እያጠፋ እንዲህ ነገር ስልክ ሰዓት ነው ማየት። ከዛ እንደዚህ አደረኩት። የአንቺ ስልክ ማየት ከፈለግኩት ኢንኪ ፓስፖርት ክፈችልኝ ላዩ ነው የምልሽ። خلاص ምን ችግር አለው? ቢያውስ ከሱ የሚደበቅ ነገር አለሽ እንዴ? ማለት ከሰው የሚደበቅ ነገር ማለት ነው። ለምን አይኖርም? ሲጀመር ለምን እንደዚህ ሆንሽ? ምን የሚያስፈራ ነገር አለ እዚህ ላይ? አዎ ሊኖር ይችላል። የት ይታወቃል? ሊኖር ይችላል ስልኬ ላይ የተለየ ነገር። ስለዚህ አይነካም። እንደዛ ከሆነ ደግሞ ስህተት ከሆነ የሰራው ሶሪ እያለሽ እንደዚህ መባል። ሶሪ አላለኝም እኮ እኔ ምንም ጥፋት የለብኝም ነው ያለኝ እያለኝ ያለው ምንም እኮ አልከፈትኩም። ወንድም ይሄ ስልኬን መንካ በአንዴ ስልክሽን ማየት አለብኝ። ያኔ ጥርጣሬ አድሮበታል ብዬ ነው የማስበው። እና ያለ ፓስወርዷን ደግሞ የማያውቀው ከሆነ መክፈት ይችላል ብዬ
አላስብም። በእርግጥ የሆነ የሚጠራጠረው ነገር ሊኖር ይችላል። ቢሆንም ግን አሁን የሆነ እሷ ሁሉን ነገር ስልኳንም ሆነ ሁሉን ነገር ክፍት የምታረግበት የራሷ ፕሮግራም ይኖራታል ብዬ ነው የማስበው። እና ኤሪክ ደግሞ ያው የሆነ የተጠራጠረው ነገር አለ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገዝ ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩኝ ዛሬ እንግዲህ ሄሉ እና ኤሪክ ትንሽ እንትን ብለዋል ማለት ነው። ያው እንዳያችሁት እንግዲህ ስልክ ሰዓት ላይ ነው ምናምን ብሎ ነው የሸወዳት። በእርግጥ ሊያይ ነው፣ ግን ደግሞ ፓስወርድ በትክክል ካላወቀ ማየት ይችላል ብዬ አላስብም። እና ሆኖም ግን ሄለን የራሷ የሆነ ጊዜ ሊኖራት ይችላል ስልኳን የምታሳይበት ምን የምትልበት። በእርግጥ ደግሞ ቢያየውም አሁን ላይ ከሱ የተደበቀ ነገር ይኖራታል ብዬ አላስብም ማለት ነው። ይኖራልን ብዬ አላስብም። ግን ሰሞኑን ስልክ አውርተሻል እንደውም አሳይኝ፣ ስልክ እያበዛሽ ነው ከኔ እንትን ብለሽ ምናምን እያለ ነው እና ድንገት ተበሳጭቶ እስተንቡል መመለስ አለብኝ ብሎ ሊመለስ ነው። ምክንያቱም ማለት ጥሩ ነገር እየተስተካከለ ነበር እያየን ያለ ነው እና በትንሽ ነገር ያው ትንሽ ነገር እንትን ይላቸዋል፣ ገብቷቸዋል። እና ስልኩን ራሱ እንደዚህ ሲላት ብታሳየው ያን ያክል ችግር አለው ብዬ አላስብም በነገራችን ላይ። ምክንያቱም አሁን ሁሉን ነገር ትቶ እሷን እና እሱን ብሎ ነው እና ትንሽ ሄለን ምን አለ መሰላችሁ ትንሽ ኃይለኝነት ያጠቃታል። ኃይለኛ ያው ደግሞ ኃይለኛ መሆኗ በእርግጥ ራሷን ያስከብራታል፣ ራሷን እንትን ይላታል። ግን ደግሞ እንደዚህ የምትሆን ከሆነ በእርግጥ መቅናት፣ ሰውን የሚጠራጠራችሁ ሰው በጣም ከባድ ነው። ግን ደግሞ እሷን ብሎ እዚህ እስከተቀመጠ ድረስ የሆነ የተደበቀ ነገር ይኖራታል ብዬ አላስብም ማለት ነው። ምክንያቱም ሁሉ ነገሩን ጥሎ የስንት ወር 4 ወር ምናምን ሊሆነው እኮ ነው ይሄ ልጅ ራሱን ትካለ ማለት ነው። 4 ወር ምናምን ሊሆነው ነው አሁን እንደዚህ ቁጭ ብሎ እሷን እንትን ካለ ማለት ነው። ብቻ አላቅም። ይሄ ነው ማልላችሁ የምንወድ ቤተሰቦቼ። እስኪ እናንተ በእኔ ሀሳብ እሷን ብሎ እስከመጣ ድረስ የእውነት እንትን የምንከው ከእሱ የተደበቀ ነገር ታደርጋለች ብዬ አላስብም። እንደዚህ አይነት ባህሪ የላትም ብዬ ነው የማስበው። ግን ለሱ ሊመስል ይችላል ነገሩ የተደበቀ የሆነ ነገር ያሰበች ምናምን ሊመስል ይችላል። ግን ሄሉ እንደዛ አታደርግም ብዬ ነው የማስበው። እና አሁን በመስተካከል ሰዓት ደግሞ ወደ ኢስታንቡል ወይንም አንተ እዛ ብትሄድ ነው የሚሻለ ምናምን ለአንተ እዛ ለአንተ አይደለም ምናምን ማለት የለባትም። በንዴት የምንናገራቸው ነገሮች ህይወታችን ላይ ዋጋ ያስከፍሉናል ማለት ነው። እና ውድ ቤተሰቦች ለማንኛውም እነ ኤንዲና ጆሲ ያረጋጉታል ብዬ ተስፋ አደርጋለሁኝ። ያው በንዴት አንዳንድ የምንናገረው ነገር ጥሩ አይደለም። ሄሉም እንግዲህ ቁጭ በል ምናምን ብላ እንደ እንትን እንደ ማነቅና እንደ ገፍተር በላይ ሆን አይዶኑ ብቻ ባላቅም፣ ለማንኛውም ግን እና በተረጋጋ መንፈስ ብታወራው ነው ረጋ ብላ ብታወራው እንትን ያን ያክል በይጋነን ጥሩ ነው ነው የምለው። ምክንያቱም ምንድነው የፈለግከው ላሳይህ ማለት ነው ያለ እንደዚህ አይነት ነገር ባይሆን እሱ የሚያጠራጥረውን ነገር ለእሱ ግልጽ ብትሆን የበለጠ አሪፍ ነው ብዬ ነው የማስበው። እና ውድ ቤተሰቦቼ ይሄን አስተያየት ነው። የእናንተ ሀሳብ አስተያየታችሁንም አስቀምጡ ማለት ነው። ውድ ቤተሰቦች ላይክ፣ ሰብስክራይብ አትርሱ። ሰብስክራይብ ላይክ እያረጋችሁ እና ለማንኛውም ሄሉ እንደዛ አይነት ባትጠቀሙ ማለት ከሱ የተደበቀ ነገር ከሌላት ብታሳየው ምንም ለእሷ እንደውም ሞር ታማኝ እንደሆነች ምናምን ለእሱ ታማኝ እንደሆነች ይገልጽላታል ብዬ ነው የማስበው። ይሄ የኔ አስተሳሰብ ነው እና እንደዚህ ባታረግ ሄሉ መልካም ነው ብዬ ነው የማስበው። እና ውድ ቤተሰቦቼ ለማንኛውም ማለት ነው ኤሪክ ዛሬ በጣም ተናዷል ማለት ነው። ያው ከንግግርም ይመስለኛል አንዳንዴ የምንናገራቸው ነገሮች ሰዎችን ያስቀይሙ ይችላል እና ብቻ ይሄ ነው አልላችሁም። ለማንኛውም እናንተ ማሰብ አስተያየታችሁን ስጡ። ቢያዩ ችግር የለውም ብዬ ነው የማስበው። እናንተም ያላችሁን ሀሳብ ስጡ። ይህን ውድ ቤተሰቦች በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትርፍ ይበል። ወዳችሁ